بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه ومن اهتدى بهديه إلى يوم الدين اللهم أعنا على ذكرك وشكرك وحسن عبادتك. ባለፈው الأربعين النوويان ቀርተን ነበረ። እዛ ላይ ስናይ ነወዊይም ምን ጊዜ እንደተወለዱ ትዝ ካላችሁ ያንኛው ክታብ የተከታተላችሁት ማለት ነው። ይሄንኛው ቀደም ያሉ ናቸው። አልመቅዲሲ ረሂመሁላሁ ተዓላ ታዳ በልጅነታቸው ነው የቀሩት። እሳቸውም ኢብኑ ቁዳማ አልመቅዲሲ የሚባሉ ደግሞ በጣም ታዋቂ ዓሊም አሉ እንደሳቸው። ያንኛው ጋር አንድ ላይ ነው የቀሩት። ኢብኑ አብዱል ገኒ አልመቅዲሲ እና ኢብኑ ቁዳማ አልመቅዲሲ ሁለቱ ትላልቅ ስሞች ናቸው። በጣም ታዋቂ ዓሊሞች ናቸው ማለት ነው በታሪክ الاسلام ውስጥ። ይሄንኛው አብዱል ገኒ አልመቅዲሲ ሙሐዲስ ናቸው፣ በሐዲስ ነው የሚታወቁት። ኢብኑ ቁዳማ አልመቅዲሲ የሚባሉት ደግሞ በፊቅህ ነው የሚታወቁት ማለት ነው። ሁለቱ የአክስታሞች ልጆች ናቸው፣ ኢብኑ ቁዳማ እና ኢብኑ አብዱል ገኒ ማለት ነው። ታዲያ ሁለቱም አብረው የቀሩ ናቸው። እሳቸው አብዱል ገኒ አልመቅዲሲ ረሂመሁላሁ ተዓላ በጣም ብዙ አካባቢዎችን በመዞር ብዙ መሻይኾች ላይ ዒልም የቀሩ ናቸው። ጊዜያቸውን በሚገባ ከልክ በላይ በሚባል ደረጃ ጊዜያቸውን ይቆጥቡና ለጠቃሚ ነገር ያውሉ እንደነበር ይገራል በታሪካቸው ላይ። የቀን ፕሮግራማቸው ሲነገር ፈጅር ሶላት ይሰግዱና አሉ እዛ ቁጭ ቁርአንን ያቀራሉ። ለፍዙን ማለት ቁርአኑን ቃሉን የሚቀሩ ሰዎችን ያቀራሉ። ከዛም ሐዲስም የሚቀራም ሰው ካለ ያቀራሉ። ከዛ ይረፍዳል። ይሄን እስኪያደርጉ ድረስ ውዱ ያደርጉና ሶላታቸውን ይሰግዳሉ። በጣም ሲረፍድ ወደ ግማሽ ሲቃረብ ይተኙና ትንሽ ዙሁር እስኪደርስ ድረስ ከዛ ተንስተው ዙሁር ሶላታቸውን ይሰግዳሉ። ከዛ በኋላ ሐዲስን በማቅራት ምን በማለት እስከ መግሪብ ድረስ በዛው መልክ ይቆዩ ነበረ ይባላል። ብዙ ጊዜ ጾመኛ ስለሚሆኑ ጾመኛ ከሆኑ ያፈጥራሉ፣ ካልሆነ ከዛ ዒሻ ሶላት ይሰግዱና እስከ ግማሽ ሌሊት ይተኙ ነበረ። አንዳንዴ ከግማሽ ሌሊት ትንሽ ጨመር እያደረጉ ይተኙ ነበር። ከጧት ከፈጅር በመሃል ቀይሉላ የተኙት እንጂ ከዙሁር በፊት ቀደም ብሎ ትንሽ ቀይሉላ የተኙት እንጂ እስከ ዒሻ፣ ከዒሻ በኋላ ያው እንቅልፍ ስለሆነ ሸርዑም እንቅልፍ መተኛት ስለሆነ የታዘዘውም ሱናውም እሱ ስለሆነ ይተኛሉ። ግማሽ ሌሊት ሲሆን ይቆሙና ثم قام كأن إنسانا يوقظه ይላሉ ታሪካቸውን ሲናገሩ ሰዎች። ሰው የቀሰቀሳቸው ነው የሚመስለው። ግማሽ ሌሊት ከደረሰ በቃ መቆም ነው መነሳት ነው። ድንቁንቁ የላቸውም። ከዛ ውዱ ያደርጋሉ። ፈጅር እስኪቀርብ ድረስ ሶላታቸውን ይሰግዱ ነበረ። አጂብ! ግማሽ ሌሊት ማለት እኮ አይደለ የሆነው ሶላታቸው። ያ አላህ! ሶላታቸው ግማሽ ሌሊት ሙሉ ቀኑን ሲያቀሩ ውለዋል። ከፈጅር ጀምረው ከዛ ዒሻቸውን ሰግደው እንቅልፋቸውን ይተኛሉ ሱና። ከዛ በኋላ ሌሊቱን ከግማሽ ጀምረው ፈጅር እስኪቃረብ ድረስ ያለውን ሲሰግዱ ይቆዩ ነበር። ፈጅር ሊደርስ ስል ትንሽ አረፍ ይሉና ወደ ፈጅራቸው ይሄዱ ነበር። ወንድማቸው ሲናገሩ እሳቸው ወንድም እኔ ከሱ በላይ ጊዜውን የሚጠብቅና ጊዜውን የሚጠቀም ሰው አላየሁም ይሉ ነበር። ወካነ ሚን ሑፋዝ ልሙስሊሚና ሐዲስ ላይ ሐፊዝ ከነበሩ ሰዎች አንዱ ነበሩ ማለት ነው። ያው እንግዲህ እንደ ማንኛውም ሰው የተለያዩ የህይወት ውጣ ውረዶችን ደግሞ አሳልፈዋል። የተለያዩ ችግሮች አጋጥመዋቸዋል በሳቸው ዘመን። ያው ሼኹ በጣም አምር ቢልማዕሩፍ እና ነህይ አኒል ሙንከር ላይ ጠንካራ ነበሩ። አንደኛ። ሁለተኛ ደግሞ ይሄ ማስመሰል ምናምን የለም፣ ግልጽ ነው። እንዲህ ነው አካሄዳቸው።
በዛም የተነሳ የተለያዩ ችግሮች አጋጥሟቸው እንደነበር ይነገራል። ሰዎች ሙጀስም ነው በማለት የተለያዩ ህሜቶች ተንስተውባቸው በአቂዳ በኩል ማለት ነው። እሳቸው ሙሐዲስ ናቸው። የሐዲስ ሰዎችን መዝሀብ ነው የሚከተሉት በአቂዳም እንዲሁም ደግሞ ሐንበሊ ናቸው በመዝሀባቸው ሲጀመር በአቂዳም በመዝሀብም ማለት ነው። ከዛ የተነሳ የታዊል ሰዎች ደግሞ አሉ በተቃራኒ እነዛ ብዙ ችግር እንዳደረሱባቸው የተለያዩ ችግሮች ውስጥ እንደገቡ ይታወቃል ማለት ነው፣ ይነገራል በታሪካቸው ውስጥ ማለት ነው። እና እነ ኢብኑ ረጀብ ምን ይላሉ? ሐፊዙል ወቅት ወሙሐዲሱሁ የዘመኑ ሐፊዝና ሙሐዲስ ነበሩ ይላሉ። አሚሩል ሙእሚኒነ ፊል ሐዲስ ብለዋቸዋል። ሌሎች ደግሞ ብዙ ሐዲሶችን አስተምረዋል። ብዙ ክታቦችን ምርጥ ክታቦችን ጥፈዋል ተብሎ ተመስክሮላቸዋል። ወካነ ከሲረል ዒባደቲ በጣም ዒባዳ ያበዙ ነበር ተብሎ ተነግሮላቸዋል። ዓቢድ ነበሩ። ይሄ ሰው ዓሊም ከመሆናቸው ጋር ዓቢድ ነበሩ። ወሪዓን በጣም ወራዕ ነበራቸው፣ አላህን ፈሪ ነበሩ። ሙተመሲከን ቢሱነቲ ዓላ ቃኑን ሰለፍ ሰለፎችን መንሀጅ የተከተለና ሱና ላይ ቀጥ ያለ ሰው እንደነበሩ ተነግሯል። ኢብኑ ከሲር ረሒመሁላህ ስለሳቸው ሲናገሩ አጠር አድርገው ያው እዛ ታሪካቸው ላይ ብዙ ቢሆንም እሳቸው የሚናገሩት ካነ አውሐደ ዘማኒሂ ፊ ዒልም ልሐዲስ ወልሒፍظ ሐዲስ ዒልም ላይ እና ደግሞ በሒፍዛቸው ይሄ ሰው ምሳሌ ያልነበራቸው አቻ ያልነበራቸው ሰው ነበሩ። እንዲሁም ዘሀቢም ወቢኩል ሓሊን ፈልሓፊظ ዓብዱልገኒይ ሚን አህሊ ዲን ወልዕልም ወተአሉሂ ዲነኛ ነበሩ፣ ዓሊም ነበሩ፣ በጣም ዓቢድ ነበሩ። ተአሉህ ማለት ዒባዳ ማለት ነው። ወሰድዒ ቢልሐቅ ሐቅን ደግሞ በግልጽ ምንም ሳይደብቁ ማንንም ሳይፈሩ ይናገሩ ነበር። ወመሐሲንሁ ከሲረቱን በጣም ብዙ ጥሩ ነገሮች ያሏቸው ተነግሮላቸው የማያልቅ ብለዋቸዋል። ብዙ ክታቦችን ጥፈዋል። በጣም ልዩ ከሚባሉ ክታቦቻቸው አንዱ ይሄ መትን ሲሆን ሌላው ደግሞ አልከማሉ ፊ አስማኢ ሪጃል የሚባል ክታብ አለ። አልከማል ፊ አስማኢ ሪጃል የሚባለው ክታብ ከሳቸው በኋላ እንግዲህ ዑለማው ሁላ ያንኑን ክታብ መነሻ በማድረግ ነው ስለ ሙሐዲሶቹ የሚጠናው ጥናት በጣም ዋና ክታብ ሆኖ እስከ ዛሬ ድረስ ያገለገለ ክታብ ነው ክታባቸው ማለት ነው። አላህ ይርሐማቸው። ይሄን ይመስላል የእሳቸው ታሪክ አጠር አድርገን ማለት ነው። የሙአሊፉ እሳቸው እንግዲህ በአምስተኛው መቶ ውስጥ የኖሩ ናቸው ማለት ነው። ሄዶ ምን ዑለማ القرن المئة الخامسة አምስተኛው መቶ ላይ የኖሩ ናቸው በሂጅራ ማለት ነው። ከኛ ወደዛ ራቅ ያሉ ናቸው። ታዲያ ምን ይላሉ? ቢስሚላሂ الرحمن الرحيم وهو حسبي በአላህ ስም ጀምራለሁኝ አሉ። አላህ በቂ ነው። ቃለ እዚህ ላይ ክታቡ ላይ ምን የሚላለ ቃለ الإمام السعيد الحافظ الفقيه الأوحد الصدر الكبير ناقد الحفاظ تقي الدين أبو محمد عبد الغني بن عبد الواحد بن علي بن سرور المقدسي أدام الله توفيقه وأيامه ይላል። ይሄን የሚለው ጸሐፊያቸው ነው። የእሳቸው እምላ የሚያደርጉትን የሚያቀሩትን ነገር የሚከትበው ከታቢያቸው ማለት እሳቸው ናቸው። ይሄን የሚሉት ምን አሉ? አልሐምዱሊላህ። ይሄ ነው የሼኹ ንግግር። ከዚህ ነው የሚጀምረው። የሼኹ ንግግር ከዚህ ነው የሚጀምረው። አልሐምዱሊላህ አላህ ምስጋና ይገባው። አልሐምዱሊላህ الملك الحمد لله الملك الجبار الواحد القهار مسجانا يجبا والله الملك يهلم نجوس يهونو جيتا نكسنا نمسج الواحد الجبار جبار مالت ማንንም የበላይ ነኝ የሚልን ሁላ ከሱ ስር የሚያደርግ ማለት ነው። ማንኛውንም የበላይ ነኝ ባይን ሁላ ከየበታች የሚያደርግ የሆነ አሸናፊ ጌታ ማለት ነው። እንዲሁም ጀባር ማለት በሌላ መልኩ ደግሞ الذي يجبر أولياءه ማለትም ነው ተብሏል። الواحد القهار قهار ማለትም እንደዛ ነው። الذي يقهر المخلوقات ሁሉንም وأشهد أن لا إله إلا الله وحده لا شريك له
ረቡ ሰማዋት ወልአርድ የሰማያት የምድር የመሬት ጌታ የሆነውን ወማ በይነሁማ በመሃላቸው ያለውንም የሁሉም አልዓዚዙል ገፋር አሸናፊና ማህሪ የሆነውን ጌታ እሱ እንጂ የሚመለክ የለም ብዬም እመሰክራለሁኝ አመሰግነዋለሁኝ። ወሰለላሁ ዐላ ነቢይል ሙስጠፋል ሙኽታር መልእክተኛው ላይ የሰው ልጅ ሁላ ምርጥና ተመራጭ የሆኑ እሳቸውም ላይ የአላህ ሶላት ይውረድ። ወአሊሂ ወሶሕቢሂ አልአጥሃር ቤተሰባቸውም ላይ ሶሐቦቻቸውም ጓዶቻቸው ላይ ሶላት ይውረዳሉ፣ የአላህ ሶላት ይውረዳሉ። አማ ባዕዱ በአላህ ስም ከጀመርን አላህን አመስግነን መልእክተኛው ላይ ሶላት ካወረድን አላህን ካሞገስን ወደ ጉዳዩ እንገባለን ማለቻ ነው። ፈኢነ ባዕድ ኢኽዋኒ አሉ ክታቡን የጣፉበትን ሰበብ ነው የሚነግሩን ምክንያቱም ፈኢነ ባዕድ ኢኽዋኒ አንዳንድ ወንድሞቼ ሰአለኒ ጠየቁኝ እኽትሳረ ጁምለትን የሆነን ያክል አሳጥሬ ማስቀመጥን ፊ አሓዲስ አልአሕካም የአሕካምን ሐዲሶች አሕካም ሐላል ሐራሙን ዋጅቡን ፈርዱን ሱናውን ምኑን የሚናገሩ ሐዲሶችን እንድሰበስብላቸው እንድጥፍላቸው አሳጥሬ ሚመተፈቀ ዐለይሂ ልኢማማኒ ሁለቱ ኢማሞች የዘገቧቸውን ሐዲሶችን መርጬ ማንና ማን ናቸው? አቡ ዓብድላህ ሙሐመድ ብኑ ኢስማዒል ብኒ ኢብራሂም አልቡኻሪዩ ቡኻሪና ወሙስሊም ብኑ ልሐጃጅ ሙስሊም ቡኻሪና ሙስሊም የዘገቧቸውን ሐዲሶች ቡኻሪና ሙስሊም ብዙ ሐዲሶችን ነው የዘገቡት። የዘገቧቸው ሐዲሶች ውስጥ የአሕካም ሐዲሶች አሉ፣ የተፍሲር ሐዲሶች አሉ፣ የታሪክ ሐዲሶች አሉ፣ የሲራ የመጋዚ ሐዲሶች አሉ፣ የፈዳኢል ሐዲሶች አሉ፣ የዓቂዳ ሐዲሶች አሉ። የተለያዩ ሐዲሶችን የያዙ ናቸው ጃሚዕ ስለሆኑ ሁለቱ ክታቦች ማለት ነው። ከዛ ውስጥ አሕካምን ብቻ የሚናገሩትን መርጬ ቡኻሪና ሙስሊም የዘገቡትን አሳጥሬ እንድጥፍላቸው ፈአጀብቱሁ ኢላ ሱአሊሂ እሺ ያልኩት ረጃ አልመንፋዓቲ ብሂ አላህ ይጠቅመኛል በዚህ ብዬ ሰውም ይጠቀምበታል ብዬ አሉ። ስለዛ ክታቡን ስጥፉ ሰው ጠይቋቸው ነው ማለት ነው። ስትጠየቁ ራሱ ደግሞ ሙተፈቅ ዐለይህ የሆኑ ሐዲሶችን እንድሰበስቡ ነው ማለት ነው። ወአስአሉላህ አየንፈዕና ብሂ አላህ በዚህ ክታብ እንድጠቅመን ዱዓ አደርጋ ለምነዋለሁ አሉ። ወመን ከተበሁ የጣፈውንም ሰው ያው ድሮ ሰው ማንም ሰው ያንን ክታብ በእጁ ይዞ ለመቅራት ከትቦ ነስኽ አድርጎ በእጁ ኮፒ አድርጎ ነው ሃንድ ራይት። ስለዛ ወመን ከተበሁ አው ሰሚዐሁ የሰማውንም ሰው ቁጭ ብሎ ሲቀራ የሰማን ሰውንም አላህ እንድጠቅምበት በዚህ ክታብ ተጠቃሚ እንዲያደርገው ሐፊዘሁ የሐፈዘውንም ክታቡን ያው ለማሐፈዝ ተብሎ ነው ብዙ ጊዜ እንዲህ አይነት ክታቦች የሚዘጋጁት። አው ነዘረ ፊህ ወይም ይህን ክታብ የሆነ ትንሽ ጊዜም ቢሆን ከፍቶት አይቶ የሆነችን ያክል የቀራም ቢሆን አሉ አላህ ይጠቀም እያሉ ወአን የጅዐለሁ ኻሊሰን ሊወጅሂሂ ለሱ ብዬ እንደሰራሁ አድርጎ አላህ ወአን የጅዐለሁ ኻሊሰን ሊወጅሂሂ ማለት ሪያ ያልገባበት ስራ አላህ ያርግልኝ ማለታቸው። የሚያበላሽ ነገር የገባበት ሳይሆን ለአላህ ብሎ የተሰራ ስራ ያድርግልኝ አላህ ጥራት ያለው ስራ አላህ ሙጂበን ሊልፈውዝ ለደይህ አላህ ዘንድ ደግሞ የፈለጉትን ነገር ማግኛ ሰበብ አላህ ያድርግልን ይህን ክታብ። ፈኢነሁ ሐስቡና ወኒዕመል ወኪል ይላሉ። እዚህ ክታብ ውስጥ የሚመጡ ሐዲሶች ሙሉ በሙሉ ሰሒሕ መሆናቸውን በዚሁ ነገሩን ማለት ነው። ምክንያቱም ቡኻሪና ሙስሊም ውስጥ ያሉ ሐዲሶችን ብቻ ነው የሚያመጡት። ቡኻሪና ሙስሊም ውስጥ ካሉ ሐዲሶች የአሕካም ለምሳሌ ኪታቡ ጠሃራ ውስጥ ለጠሃራ የሚሆኑ ሐዲሶችን ለብቻ አጠራጠራ አድርገው እዛ ውስጥ ብዙ ናቸው ሐዲሶቹ። ቡኻሪ ውስጥ ከሆነ ደግሞ ሊደጋገምም ይችላል ሐዲሱ። እንደገና ደግሞ ቡኻሪና ሙስሊም ውስጥ ስንሄድ ሐዲሱን عن أبي هريرة قال رسول الله ብሎ አይደለም የሚያመጡት። እዛ ላይ أخبرني فلان حدثنا فلان قال أخبرني فلان قال سمعت فلانا قال كذا ብለው ሰነዱን አምጥተው ነው ሐዲሱን የሚያመጡት። እከሌ እንዲህ ብሎ ነው የተናገረው፣ እከሌ ግን እንዲህ የሚል ቃል ጨምሯል፣ እከሌ ይህንኛውን ቃል አልጨመረውም የሚሉ ብዙ ዝርዝሮች ይኖሩበታል። እዚህ ላይ ግን ያንን አጠር አድርጎ ሙኽተሰር ማለት ይሄ ነው። ይሄ ክታብ ከምታፈዙ የሐዲስ ሙኽተሰሮች ከሚባሉ ወይም ሙቱኑ አልአሕካም
ከሚባሉ ሐዲሶች አንዱ ክታብ ነው ከሚባሉ ክታቦች አንዱ ክታብ መሰረታዊ ከሚባሉት እነሱም አራት ናቸው ዋናዎቹ ማለት ነው በጣም ወሳኞቹ 40 ሐዲስ አለ ይሄ ክታብ አለ ዑምደቱል አህካም ከዛ ደግሞ ብሉጉል መራም አለ እንደገና ሪያዱስ ሷሊሒን አለ እነዚህ አራቱ ክታቦች ማንም ሰው ሸርዑን ለማወቅ ሲፈልግ علم ينورن كاله أحكام لوق شرع لوق كاله لقراቸው ለማቅራት ከሆነ ደግሞና طالب العلم ከሆነ ሊሐፍዛቸው የሚገቡ ክታቦች ተብሎ ከተቀመጡ አራቱ ክታቦች እነዚህ ናቸው ማለት ነው ከዛ ያው ሙሐረር የሚባል ሙንተቃ የሚባል እንደውም ሌሎችም ክታቦች ይኖራሉ መኖር ግን እነዚህ አራቱ ሌላው እንኳን ባይሐፍዝ ሰውየው ሌላ እንኳን ባይቀራ እነዚህን አራቱን በደንብ አድርጎ ከቀራ ዲኑን በደንብ አድርጎ አውቋል በቃ መቸግረው ነገር አይኖርም ከጅህልና ወጥቷል በቃ من منطقة الجهل ከጅህልና መረብ ውስጥ ወጥቶ ቢያንስ ትልቅ ዓለም ሆኖ ለሰው እንኳን ባይጠቅም ለራሱ ለዲኑ ለተዓቡዱ በቂ ዕልም ያገኝበታል ከሚባሉ ክታቦች ከአራቱ አንዱ كتاب ነው ይሄ ክታብ ማለት ነው በዚህ በሙቀድማቸው ላይ አሳጥረው ሳያሰፉት አጭር እያደረጉ እንደሚያመጡ አመልክተዋል አሐዲሶችን ደግሞ ብቻ ነው የሚያመጡት ታዕሊቅ ማያረጉበትም ሌላ ምንም ነገር አይጨምሩበትም ሐዲሱን ብቻ መትኑን ብቻ ነው የሚያመጡት የሚነግሩን ከዛ የሚያቀራው ሰው ያብራራል ማብራሪያ ያስፈልግ ሌላ ደግሞ ሐዲሱ ቡኻሪና ሙስሊም የዘገቡት ሐዲሶች ናቸው ይሄ ሁላ የተሟላ ሆኖ እናገኘዋለን እዚህ ክታብ ውስጥ ማለት ነው እንግዲህ ዑምደቱል አህካም በመጀመሪያ ደረጃ መንደርደሪያ ወይ ሙቀድማውን ስንመለከት ይሄን ይመስላል አሐዲሱል አህካም ነው ካልን ስለ ፈዳኢል አይመጣም ማለት ነው እዚህ ክታብ ውስጥ ስለ ፈዳኢል ለምሳሌ የቦታዎች ፈዳኢል ሊሆን ይችላል የግለሰቦች ፈዳኢል ሊሆን ይችላል የቀቢላዎች ፈዳኢል ሊሆን ይችላል የኸይር ስራ ፈዳኢል ሊሆን ይችላል ወይም ሌላ ማንኛውም ፈዳኢሎች አይመጡም ፈዳኢሉን የሚናገረው ሐዲስ ሁክሙን የያዘ ካልሆነ በቀር እግር መንገድ እዛ ላይ አንድ ላይ ካልመጣ በቀር ማለት ነው ለምሳሌ ከዛ አቂዳም አይመጣም ማለት ነው ያንን አቂዳ ባብ ውስጥ የሚመጣው ሐዲስ ራሱ አህካም ውስጥ የሚመጣ ከሆነ እዛው ቃሉን አንድ ላይ ይዞት ከሆነ እንጂ ይሄ ማለት ነው ኪታቡ الطهارة ብሎ ይጀምራል ማለት ነው ኪታቡን ጀምረናል قال رحمه الله تعالى كتاب الطهارة ስለ طهارة የሚናገር ኪታብ ነው ስለ طهارة ስንናገር طهارة ማለት ነዛፋ ማለት ነው ከግልጽም ከሆኑ ከማይታዩም ቆሻሻዎች መጥራት طهارة ይባላል شرعا طهارة ሁለት አይነት ነው طهارة معنوية የቀልብ طهارة ከሽርክ ሌሎች የቀልብ በሽታዎች ብዙ ናቸው ከነዛ መጥራት አንድ طهارة ነው يا أيها الذين آمنوا إنما المشركون نجس فلا يقربوا المسجد الحرام بعد عامهم هذا على القرآن مشركوች ነጃሳ ናቸው ከዛሬ ጀምሮ እዚህን ቤት እንዳይቀርቡ አለ መካ ሐረሙን እንዳይገቡ አለ ነጃሳ ናቸው ሲባል አሁን ዛታቸው ማለት አይደለም ውስጣቸው ማለት ነው ያው ዛታቸውም ነጃሳ ነው ያለም አይጠፋም መኖር ግን የሚያዘው ይሄንኛው አንድ ስለዛ ሰውየው ውስጡ طهارة መሆን ይኖርበታል ማለት ነው የطهارة ውስጥና ውጭ ያለው ማለት ነው ሌላው حسي የሆነ እዚህ ላይ የተፈለገው ይሄንኛው ነው حسي የሆነ ማለት ظاهر የሆነ ማለት ምክንያቱም የውስጡ طهارة እና ነጃሳ አቂዳ ባብ ውስጥ ነው የሚቀራው በአቂዳ ክታብ ውስጥ ነው የሚቀራው ይሄንኛው ظاهሩ የሆነው ነው በአህካም ክታቦች የምንቀራቸው طهارة ማለት ብዙ ተብሏል طهارة مالت رفع حدث أو إزالة نجس وما كان في معناهما حدث ما سوجد صلاة يمثل عبادات يمكلكل يما يدسس يهونه معناوي يهونون كالكاي نجر مانساتنا بمتاتب ويم وضو بمادرج مالتهم
ትልቁ ሐደት ከሆነ በመታጠብ ትንሹ ሐደት ከሆነ ደግሞ ውዱ በማድረግ ያንን ሁክም ማንሳትና እንደገና ደግሞ የምታይም ነጃሳን ማስወገድ ከሰውነትም ላይ ሊሆን ይችላል ከልብስ ላይ ሊሆን ይችላል ከቦታው ላይ ሊሆን ይችላል ነጃሳዎች ምንድናቸው የሚለውንም እናያቸዋለን ይሄ ነው ጠሃራ ብሎ ማለት አሁን የተፈለገው ኪታቡ ሶላት ነው ኪታቡ ሶላትን መቅራት ነው የተፈለገው ምክንያቱም አርካን الاسلام ውስጥ አንዱ ሶላት ነውና ጠሃራ ኪታቡ ጠሃራ የሚቀራው ጠሃራ ለብቻ ኪታብ ተደርጎለት የምንማረው ሶላት ካለሱ ስለማይሆን የሶላትን ትልቅነት ለማወቅ ኪታቡ ጠሃራ ማየት ራሱ በቂ ነው አሉ ምክንያቱም ኪታቡ ጠሃራ ራሱ በጣም ብዙ ነው ተቀርቶ የማያልቅ ማለት ነው እንዳው ይስፋ ቢባል ይሄ ሶላትን ትልቅነት ታዲያ ነብያችን ሰለላሁ ዐለይሂ ወሰለም مفتاح الصلاة الطهور وتحريمها التكبير وتحليلها التسليم ብለዋል ሶላት መክፈቻዋ አንድ ማለቻ ሶላትን ጠሃራ ነው ካለ ጠሃራ ሶላት ስለማይሆን وتحريمها التكبير መጀመሪያዋ ደግሞ ሶላት ተጀመረ የሚባለው ሶላት ውስጥ ተገባ የሚባለው በተክቢረተ الإحرام ነው وتحليلها التسليم ከሶላት ወጥቶ ሰውየው በሶላት ምክንያት ሲከለከል የነበሩ ነገሮችን መስራት ይችላል የሚባለው መስራት የሚችለው በማሰላመት ነው ብለዋል ለዛ ተብሎ ነው ኪታቡ ጠሃራ ቀድሞ የሚመጣው ማለት ነው እዚህ ኪታቡ ጠሃራ ውስጥ ሼኹ በዚህ ኪታብ ውስጥ 49 ሐዲሶችን ነው የሚያመጡት አጂብ ከ40 ሐዲስ በላይ ማለት 40 ሐዲስ ላይ 42 ሐዲስ ነው የቀራ ነው ይሄንኛው ኪታብ ላይ ደግሞ ከ40 በላይ ብዙ የሆኑ ሐዲሶችን በማን ልንቀራ ነው በአንዱ ኪታብ ብቻ በኪታቡ ጠሃራ ብቻ ስለ ጠሃራ የሚያስ ነብያችን ሰለላሁ ዐለይሂ ወሰለም ስለ ጠሃራ የተናገሯቸውን የሳቸውን አህካሞች የሳቸውን ንግግሮች 49 ሐዲሶችን ወደ 50 የተጠጋ ማለት ነው እናያለን ማለት ነው እያንዳንዱ ታዲያ ባባ ባለው باب دخول الخلاء والاستطابة لشنت سلا مغبات لشنت سنغبا بمن هنيتا سلا استنجاء كذا سلا سواك بጫማ ላይ ስለ ማበስ ስለ መዝይና ሌላ ነገሮች ስለ ጀናባ ስለ ተየሙም ስለ ሐይድ ያለ በእነዚህ አብዋቦች ባባብ ተደርጎለት ደግሞ ክታቡ ዋና ትልቁ ርዕስ ነው ከዛ ከትልቁ ርዕስ ስር ደግሞ አርእስቶች ይኖራሉ የተወሰኑ አርእስቶች ማለት ነው በዛ መልክ ይሄን ሁላ ሐዲስ በዚህኛው ክታብ የመጀመሪያው ክታብ ላይ የምንቀራ ይሆናል በዚህ ክታብ ውስጥ የመጀመሪያው ክታብ በሌሎችም ክታቦች የመጀመሪያው ሐዲስ ነው በዚህ ክታብ ውስጥ የመጀመሪያው ሐዲስ የሚሆነው በሌሎችም ክታቦች የመጀመሪያው ሐዲስ غالبا ብዙ ጊዜ ሐዲስ ክታቦች ስንቀራ የመጀመሪያው ሐዲስ የሚሆነው ይሄንኛው ሐዲስ ነው ስለዚህ 40 ላይ ቀርተነዋል ይሄን ሐዲስ እሱም انما الاعمال بالنيات የሚለው ሐዲስ ነው قال الامام عبد الغني رحمه الله تعالى عن عمر بن الخطاب رضي الله عنه قال سمعت رسول الله صلى الله عليه وسلم يقول انما الاعمال بالنيه وفي رواية بالنيات وإنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته إلى دنيا يصيبها أو امرأة ينكحها أو امرأة يتزوجها فهجرته إلى ما هاجر إليه هلال 40 لاي عن أمير المؤمنين أبي حفص عمر بن الخطاب يالا نبر يملو الزلاي عن عمر بن الخطاب بن يجمع قال سمعت رسول الله صلى الله عليه وسلم عمر بن الخطاب إن الزهلال عمر بن الخطاب بن نفيل ابن عبد العزى يبال اللساتشو نسباتشو كنبياتين صلى الله عليه وسلم قال كعب بن لؤي مبالو آياتاتشو لا ينوم مجنانيت كما الاكتنياو قال صلى الله عليه وسلم عمر بن الخطاب مالته كبني هاشم አይደለም የሳቸው ከነብያችን ሰለላሁ ዐለይሂ ወሰለም ጋር كعب بن لؤي ላይ ነው የሚገናኙት أبو حفص يبالالو القرشي العدوي الفاروق رضي الله عنه سدستኛው ዓመተ ሂጅራ ላይ የሰለሙ ናቸው
ሰባት ዓመት እድሜያቸው ላይ ነው የሰለሙት። ነብዩ የተላኩት በዛ አካባቢ ስለሆነ ታዳ እሳቸው በመስለማቸው እስልምና የበላይነትን ስላገኘ ፋሩቅ ተብለዋል ማለት ነው። መጀመሪያ ሂጅራ ከወጡትም በድር ዘማቾች ውስጥ በይዓተ ሪድዋን ሁሉም ቦታዎች የተገኙ ናቸው። ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ኺላፋም መልእክተኛው ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ከአቡበክር በኋላ ቀጣይ አሚር እሳቸው ነበሩ። መጀመሪያ አሚር አልሙእሚኒን የተባሉ የመጀመሪያ ሰው ናቸው። ምክንያቱም አቡበክር ሲሞቱ ኸሊፈቱ ረሱልላህ ተባሉ። የመልእክተኛው ምትክ መሪ ማለት ነው። አሁን ዑመርን ደግሞ ኸሊፈቲ ረሱልላህ ካልን አሉ። የኸሊፋው ኸሊፋ ካልናቸው ቀጣዩም የኸሊፋው ኸሊፋ እየተባለ እንዳይሄድ ይረዝማል። አያችሁ፣ ለመጥራትም አይሆንም፣ ከስያሜነት የወጣ ነገር ይሆናል። እንደዛ እንዳይሆን ብለው ምን ይሻላል ተባለ። ሁወ አሚሩል ሙእሚኒን ተባለ፣ የሙእሚኖቹ አሚር ተባሉ እና ሚነል መሽሁድ ለሁም ቢልጀነህ ጀነት የተመሰከረላቸው ናቸው። ዑመር ብን ኸጣብ ሻም ሀገራት፣ ኢራቅ፣ መስር እነዚህ ሀገራቶችን የከፈቱት እሳቸው ናቸው። ሐዲሱን የሚያወሩልን እሳቸው ናቸው ማለት ነው። ቡኻሪ ሙስሊም የዘገቡት ሐዲስ ነው። ታዳ ምን አሉ? ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛን ሰምቻለሁኝ እንዲህ ሲሉ የቁሉ ኢነመል አዕማሉ ቢንኒያ ስራ ሁላ በንያ ነው አሉ። እዚህ ላይ ወፊ ሪዋየትም ብንያት ነው ያሉት ወይስ ብንያህ ነው ያሉት? ሁለቱም ተዘግቧል። ብንያህ ትርጉሙ ያው ነው፣ ግን ብንያህ ማለት ንያህ የሚለው ቃል በአረበኛ ነጠላ ቃል ነው። ንያት የሚለው ደግሞ የዚህ ቃል ብዙ ስም ማለት ነው። ንያህ ከተባለ ንያ መሐሉ ቀልብ ስለሆነ ንያ ራሱ ተፈልጎ ነው ብንያህ የተባለው። ብንያት የተባለው ደግሞ ንያ ቦታው ልብ ስለሆነ ልቦች ብዙ ናቸውና ነው ምናምን የሚባል አለ። ብቻ እሳቸው ስራ ሁላ የሚሆነው በንያ ነው አሉ። በሰውየው ህሳቦት ምንድነው የሚቀደረው? ኢነመል አዕማሉ ብንያህ ማለት ምን እንቀድር አሉ። ኢነማ ሲሐቱል አዕማል ስራ ትክክል የሚሆነው ብንያህ በንያ ነው አሉ። ጅምሁሮቹ ይሄ ነው። አንዳንዶቹ ደግሞ አይ አሉ ኢነማ ከማሉል አዕማል እንበል አሉ። ስራው የተሟላ የሚሆነው ማለት ነው አሉ። ይሄ እንኳ ያው አያስከድም ተብሎ ተትቷል። ይሄንኛው ማዕና ኢነመል አዕማሉ ቢንያህ ማለት ስራው ሁላ ትክክለኛነቱ የሚያዘው በንያው ነው። ወኢነማ ሊኩል እምሪኢን ማ ነዋ ማንም ሰው የሚኖረው የነየተውን ነው። አላህ ዘንድ የሚከተብለት የሚጣፍለት መዝገቡ ላይ የሚቀመጥለት የሰራው ስራ ከንያው ተንስቶ ነው የሚያዝለት። አጅር ሊያገኝበት ማለት ነው ሰውየው፣ ወይም ላያገኝበት። ፈመን ካነት ሂጅረቱሁ ታዳ ስደቱ የሆነው ኢለላሂ ወረሱሊሂ ወደ መልእክተኛው ለመልእክተኛው ብሎ የተሰደደ ለአላህ ብሎ የተሰደደ አሉ። ስደትን እንደ ምሳሌ ነው። ንያ እንዴት ስራዎችን እንደሚለያይ በንያ አንዱ ስራ ራሱ የተለያየ ደረጃ እንደሚሰጠው ማሳያ ነው። ፈመን ካነት ሂጅረቱሁ የሱ ሂጅራ የሆነው ሰው አሉ ስደቱ ኢለላሂ ወረሱሊሂ ወደ መልእክተኛው ለአላህ ብሎ የተሰደደ ፈሂጅረቱሁ ኢለላሂ ወረሱሊሂ ይሄ ጥሩ ሰው ነው። ማሻአላህ ተይዞለታል፣ ሙሃጅር ነው። በሂጅራ የሚገኘውን ፈዲላ ወይም ፈዳኢል ያገኛል ማለት ነው። ወመን ካነት ሂጅረቱሁ ኢላ ዱንያ ዩሲቡሃ ዱንያን ለማግኘት ዱንያን ላግኝ ብሎ ዱንያ ፍለጋ ከሆነ ደግሞ የወጣው አው ምርአትን የተዘወጁሃ ወይም የሆነችን ሴት ለማግባት ብሎ ለሴት ብሎ ያው የዱንያ ጥቅም ውስጥ ይገባል። ይሄም ለየት አድርገውት ነው የወጣ ፈሂጅረቱሁ ኢላ ማ ሃጀረ ኢለይህ ያው ለዛው ለወጣለት ነገር ነው የወጣው። ከአላህም ከመልእክተኛውም የሚያገናኘው ነገር የለውም። ይሄ የሱ ስራ ማለት ፈሂጅረቱሁ ኢላ ማ ሃጀረ ኢለይህ ማለት ከአላህ አገኛለሁ ብሎ እንዳይጠብቅ ያ የወጣለትን ነገር ገንዘብ ፍለጋ ወጣ ካገኘ እሰየው ሚናሻን ሐራምን እንዳይሆን እንጂ
ሐራም ከሆነ ያስጠይቀዋል ሐላል ከሆነ ግን ምን ያሻል እሰየው ካገኘ ካላገኘም የራሱ ጉዳይ የሚጠይቀው የለውም ሐላፍትና ዋስትና አልተወሰደለትም ሴቷን ፈልጎ ወጣ አገኛት እሰየው እንኳንም ተሳካለት ለሸንኛ ካላገኘስ ማንንም አይጠይቅም ግን ለዱንያ ብሎ ወጥቶ ሲያበቃ እኔ ሙሃጅር ነኝ የሂጅራ ፈዲላ በሂጅራ የሚገኘውን ደረጃ በስደት የሚገኘውን ደረጃ አገኛለሁኝ ማለት ግን የለውማ ያንን ደረጃ አያገኝም ተግባሩን እኮ ተግብሮታል አሁን ተግባሩን ተግብሮታል ግን አጅሩን ነው የማያገኘው ባይሆን ውዝር አለብህ አንለውም እኛ ተወቃሽ ግን ነው የተወቀሰበት ምክንያት አጅር የሚያስገኘውን ነገር አላህ ዘንድ የሚያስመሰግነውን ጥሩን ነገር እንደ ከንቱ ነገር ለማይረባ ዓላማ መተግበሩ ያስወቅሳል ንያውን ቢያስተካክል ያንን ሁላ ፈዲላ ያገኝበት ነበር አያችሁ ትልቅ ነገር የሚገኝበትን ነገር ዝቅ አደረገ ሰው በዛ የተነሳ ነው የተወቀሰው ማለት ነው ይሄ ሐዲስ ሰበብ አለው ተብሏል ሰበብ አለው ተብሎ የተነገረው ያው አንዳንዶቹ ይሄ ሰበብ ትክክል አይደለም የሚል ቢኖራቸውም ሰበብ አላቸው ተብሎ የተነገረው አንድ ሰው የሆነችን ሴት ወደዳት አፈቀረ ነው የሚባለው ብቻ ወደዳት እኔ በማቀው ላውራ ወደዳት ከዛ ወደዳትና አሉ ሊያገባት ፈልጓል ይመጣና ያናግራታል ግን ባጓጉል ሰዓት ነበር የመጣው እሷ ከመካ ወደ መዲና ልትሰደድ ዝግጅት ላይ ነው ያለችው ሰዎች ከመካ ወደ መዲና መሰደድ ያኔ ልክ እንደ አርካነል እስላም ነበር የሚቆጠረው መሰደድ የቻለ ሰው እዛ ቦታ መቀመጥ አይፈቀድለትም ነበር መልእክተኛው ወዳሉበት መሄድ ነበረበት አሁን ታዳ መልእክተኛው የፈቀዱለት ሰው ካልሆነ ማለት ነው ታዳ እቺ ሴት ዝግጅት ላይ ያለች ይመጣና እኔ ላግባሽ ፈልጌያለሁኝ እና ባክሽን ላግባሽ ይላታል አይ አለች ለአንተ ለኔ ትመጥነኛለህ እንብልልህ አልችልም ትሆነኛለህ ግን እኔ አሁን ጉዞ ላይ ነኝ ሂጅራ እየወጣሁ ነው ደግሞ ላንተ ብዬ ይሄን ነገር አልተወውም ማለት ምክንያቱም ካገባች በባሏ ትእዛዝ ነው አይደለ አሁን ለመሄድ ራሱ ብትፈልግ እሱን ፍቃድ ልትጠይቅ ነው ባሏን ትታ አትሄድ ይሄ በጃሂልያም በእስላምም የለም እንዲህ አይነት ነገር ያው አሁን በዘመናዊው ጃሂልያ ሊኖር ይችላል ካልሆነ ግን የለም ታዳ ስትለው አይ እኔ በቃ እባክሽን ላግባሽ እና ምን ስትል እኔ እኮ አንተ ማግባቱ ችግር የለብኝም ፍቃደኛ ፈልጋለሁ ግን በቃ እኔም እሄዳለሁኝ አለ በቃ ሂጂ እኔም እሄዳለሁኝ መጋባታችን አይቀር አላት መርሐባ እሰየው እኔማ ሁለቱም ተሳካልኝ አለች ባልም አገኘሁ ሂጅራዬንም ወጣሁኝ እሰየው ተሳካልኝ አለች አያ ሄዱ እሷ አሁን በምንድን ነው የወጣችው ምን ነይታ ነው የወጣችው ሂጅራን ነው ነይታ የወጣችው ስለዛ ሙሉ ሙሃጅር ናት በሂጅራ የሚገኘውን አጅር ሙሉ አግኝታለች ያንን ተግባር ግን ይሄ ተገበረው እሱም ራሱ ወጣ ተሰደደ ግን ሲወጣ ዋና መነሻው የነበረው ሂጅራው አልነበረም አሉ ለሷ ብሎ ነው የሄደው ተባለ ሙሃጅሩ ኡም ቀይስ እንለው ነበር ብለዋል ተብሎ ነው ሐዲሱ የተዘገበው ያው አይደለም ነው የሚለው እንደተጠበቀ ሆኖ ሰበበል ውሩድ አለው ይሄ ሐዲስ የተነገረበት ምክንያት አለው ያ የተነገረበት ምክንያት ደግሞ ይሄ ነው ተብሏል ስለዚህ አንድ ሁለት ሰዎች ወይም ብዙም ሰዎች ቢሆኑ አንዱ ሰው ወይም የሆኑ ሰዎች የሆነን ተግባር የሆነን ስራ ሰሩ ያ ስራ ወደ አላህ የሚያቀርብ ኸይር ነው من الطاعات ሌሎችም ወይም ሌላም ሰው ሰራ ያንን ይሄንኛው ለአላህ ብሎ ዒባዳ ነው ብሎ ወደ አላህ እቀረብበታለሁ ብሎ ሰርቶት አጅር ያገኝበታል ደረጃ ያገኝበታል አላህ ዘንድ ኸይር ስራ ሆኖ ይመዘገብለታል ነው ያንኑ ስራ ደግሞ
ለሌላ ጥቅም ብሎ ወይም ለዱንያ ጥቅም ሊሆን ይችላል ወይም ለተለያየ ነገር ብሎ በተገብረው ያንኑ ስራ ሰርቶ ግን አጅሩን ሳያገኝ ሊቀር ይችላል ማለት ነው። ቡኻሪ ረሂመሁላሁ ተዓላ ምን ብለዋል? ከሳቸው በፊት ኢማሙ ሻፊዒ ይሄ ሐዲስ የዕልም ثلث ነው ብለዋል። ويدخل في 70 بابا من الفقه ሰባ ባቦች ውስጥ ይገባል። ሰባ አብዋቦች ውስጥ አሁን ክታቦች አብዋብ ይኖራቸዋል አይደለ? ብዙ አህካሞች የያዘ ነው ብለዋል። ሲጀመር ማንም ዒባዳ የተባለ ነገር ከዚህ ሐዲስ በዚህ ሐዲስ ሳይመዘን አይሆንም እንጂ ሲጀመር 70 ማለት ብዙ ማለታቸው ነው። እሳቸው ሰባ ማለት ብዙ ማለት ነው፣ በጣም ብዙ ለማለት ነው። 10 ይቅርብኝ ይባላል አይደል? ኧረ እንደዚህ ይሁን፣ ኧረ 70 ጊዜ እንደዚህ ቢሆን ይባላል አይደል? 70 ጊዜ እንደዚህ ቢሆን አይሆነውም ይባላል አይደል? አይመጥነው ይባላል፣ ብዙ ለማለት ነው። ቡኻሪ ደግሞ ምን አሉ ረሂመሁላህ ليس في أخبار النبي صلى الله عليه وسلم شيء أجمع وأغنى وأكثر فائدة من هذا الحديث ከዚህ ሐዲስ የበለጠ ብዙ አህካሞችን የሰበሰበ በጣም ብዙ ነገሮችን የያዘና አብቃቂ የሆነ ፋኢዳው ብዙ የሆነ ሐዲስ ከዚህ ሐዲስ የበለጠ ብዙ ነገርን የያዘ ሐዲስ የለም ወይም አላቅም ብለው ተናግረዋል ኢማም ቡኻሪ። ስለዛ የኪታባቸው መጀመሪያ ይሄ ሐዲስ ነው። ቢስሚላሂ الرحمن الرحيم ብለው ሙቀድማ ምናምን የለም። ይሄን ክታብ እንዲህ አድርጌ ነው የምጥፈው በዚህ ገባ በዚህ ወጣ ምናምን የለም። መግቢያ የለም። መግቢያው ራሱ ሐዲሱ ራሱ ይሄንን ሐዲስ ነው የሚያስቀምጡት ማለት ነው። ይሄ ሐዲስ በጣም ወሳኝ ሐዲስ ነው። እንግዲህ ከዚህ ሐዲስ ጋር ተመሳሳይ የሆኑ ሌሎች ብዙ ሐዲሶች አሉ። የዓኢሻ ሐዲስ አለ ثم يبعثون على نياتهم የሚል ሰዎች እንዴት ይጠፋሉ ሲባል ወይም ደግሞ የግዙ ጀይሹን الكعبة ያሉበት ነብዩ ሰለላሁ ዐለይሂ ወሰለም ይሄን ካዕባ የሆነ ጀይሽ የሆነ ወታደር ይዘምተዋል አሉ። ከዛ فإذا كانوا ببيداء من الأرض የሆነ ሜዳው ላይ ሲደርሱ አላህ يخسف بأولهم وآخرهم ሁላቸውንም መሬቱ ታሰምጣቸዋለች ይጠፋሉ ብለው ሲሉ ከዛ ዓኢሻ ምን ብሎ ጠየቋቸው? ያ ረሱላህ ታዳ ከነሱም ያልሆነ ሰው ይኖራል፣ ነጋዴ ሆኖ ከነሱ ጋር መንገዱን አብሮ ለመሄድ እንደ ጓደኛ እየተጠቀማቸው ይኖራል። ያ እንደነሱ መጥፎ እሳቦት የሌለውም ሰው አብሮ ነው የሚጠፋው ታዲያ እንዴት ብለው ጠየቋቸው። አዎ አሉ ነብዩ ሰለላሁ ዐለይሂ ወሰለም ثم يبعثون على نياتهم ቂያም ቀን ሲነሱ ሁሉም በንያው ይነሳል። ጥፋት አስቦ የመጣው እንደ ጥፋተኛ ከጥፋተኞች ጋር ይቀሰቀሳል። ያንን ያላሰበው ድንገት እግር መንገድ መጥቶ የተጣለፈው ደግሞ ያኔ ነው እንጂ የሚተርፈው በዱንያው ያው ጠፊዎች የተገኙበት ቦታ ላይ ጠፍቷል ተገኝቷል አንድ ላይ ነው። አይጡንም ዳዋው አንድ ላይ ነው። የዱንያ ጥፋት እንደዛ ነው ብለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዛ በንያ ወሳኝ ነገር ነው። ወላኪን ጂሃዱን ወንየቱን ብለዋል። አይቀሬ ነገር ማለትን ሌላ የኢብኑ አባስ ሐዲስ አለ። ሌላ የአቡ ሙሳ ሐዲስ ላይ ደግሞ መን ቃተለ ሊተኩነ ከሊመቱላሂ ሂየል ዑልያ ፈሁወ ፊ ሰቢልላህ ብለው የተናገሩበትም አለ። እስኪ አንድ ሰው ጀግና ስለሆነ ምዋጋ አለ፣ ሐሚየተን ተሰምቶት በወገንተኝነት ተሰምቶት ተቆርቁሮ ደግሞ የሚዋጋ አለ እና ማን ነው በአላህ መንገድ ላይ ተዋጋ የሚባለው ብለው ሲጠየቁ አያ አሉ ነብዩ ሰለላሁ ዐለይሂ ወሰለም መን ቃተለ ሊተኩነ ከሊመቱላሂ ሂየል ዑልያ ፈሁወ ፊ ሰቢልላህ የአላህ ቃል የበላይ ይሁን ብሎ የተዋጋው ነው አሉ። ከዛ ውጪ ያለው ያው አይቆጠርም ማለት አይቆጠርም ማለት ቂታሉ እኮ ተገኘ ማለት ሰዎች አንድ ሰው ብቻውን አይደለም የሚጋደለው አይደለ? ወይም የሆኑ ያክል ሰዎች ብቻ አይደሉም፣ በዛ ያሉ ሰዎች ናቸው ጂሃዱን የሚዋጉት። ከነዛ ሙጃሂዶች ውስጥ ማንኛውም ከዚህኛው ንያ ውጪ ሌላ ንያ ይዞ የተዋጋው አካል ሙሉ በሙሉ ከአላህ ዘንድ ከሙጃሂዶች አይቆጠርም ማለት ነው። ስለዛ እሱ የሙጃሂዶቹ አጋዥ ነበር ማለት ነው። ያልታሰበ ኃይል ነው። በቃ እሱ ደሞዝ የማይከፈለው ተዋጊ ነው። በቃ ማሻአላህ አልহামዱሊላህ ረብ ያ አላህ ግን አላህ ከነዛ አያድርገን ነው። በጣም አስቸጋሪ ነው። ከሳራ ነው። በጣም ከባድ ስራው ግን ያው ነው። ምንድነው የለየው? አሁን የለየው ንያ ነው። በሌላ ሐዲስ የኢብኑ መስዑድ ሐዲስ ደግሞ አለ ሩበ ቀቲልን በይነ الصفين الله أعلم بنيته ያሉ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ሶፍ መካከል የሐቅ ባልተቤቶችና የባጢል ባልተቤቶች መካከል ተገርሎ እኮ ሰውየው
ያው በምን እሳቦት እዚህ መጥቶ እንደተዋጋ አላህ ስለሆነ የሚያውቀው አይታወቅም እኮ ነገሩ አለ አላሁ አዕለም በንየቲሂ ስለዛ ሶላትም ላይ ሁሉም ዒባዳ ላይ እንደዛው ነው ሶላቱን ያው ስንሰግድ ሁላችንም እኩል ተመሳሳይ አይነት ተግባር ነው የምንተገብረው ሁሉም ያንኑ ንግግር ነው የምንለው አላሁ አክበር ብሎ ይጀምራል ይቀራል ሩኩዕ ያደርጋል ያጎነብሳል ቀጥላል ያሰላም አንድ ላይ ነው የሚሰራው ግን እዚህ ውስጥ እንደንያው ማያገኘው የሚያገኘው ብዙ ያገኘው መጠነኛ ያገኘ በጣም ብዙ ያገኘ ማይታወቅ ያገኘ ይሆናል ማለት ነው ምንድነው ያ ፋሪቁን ያመጣው ንያ መሆኑ ነው ማለት ነው ኢነማ ማለት ሐስርን ይሰጣል አሉ ጅምሁሮቹ ይሄን ይላሉ ይሄ እንደዚህ ነው ከዚህ ውጪ ያለው አይደለም ማለትን ትሰጣለች ነው ኢነማ الأعمال ማለት إنما تكون الأعمال صحيحة بالنية مالتنا ويم دغمو إنما تقع الأعمال كاملة بالنية مالتنا بلو يفسروت لزانو مالتنا نية شرط نو غالبوچو ابزهنيو علماء ያው ንያ ሸርጥ ነው የሚሉት ስለዛ እነሱ አሁን ምንድነው የሚሉት صحة ነው የሚሉት ማለት ነው صحة ለዛ الإمام ابن دقيق العيد رحمه الله تعالى ይህንኛው ዓሊም ምን ይላሉ ንያ ሸርጥ ነው ያሉት صحة ነው ተቅዲር ያደርጉት إنما صحة الأعمال صحيح የሚሆነው ማለት ነው وشرط ነው ያላሉት ደግሞ كمال الأعمال ይላሉ የመጀመሪያው ነው ትክክለኛው ምክንያቱም صحة بأن الصحة أكثر لزوما للحقيقة من الكمال فالحمل عليها أولى ወደ ሁለተኛ ትርጉም መሄድ ይሆናል ስለዛ ታዊል እንዳይሆን ቀጥታ ትርጉሙ እንዲወስድ ወይም ደግሞ ቀጥታ እንዲሆን ወደዛ ለመሄድ የሚያስፈልግ ነገር ስለሌለ إنما صحة الأعمال ነው ምንለው አሉ ግን إنما الأعمال ስራ ሁላ ስንል ምንድነው ስራ ማለት የትኛው ስራ ነው የተፈለገው ነው አሁን ሁሉም ስራ ማለት ነው አው ግን ምን ما يصدر من المكلف من فعل أو قول ንግግርም ቢሆን ተግባርም ቢሆን ማለት ነው ሙከለፍ እስከሰራው ያንን ነገር ማለት ነው ስለዛ ከሰው ስራ ውስጥ የሰው ስራ ስንት ነው ለመሆኑሽ ሰው ስንት አይነት ስራ ነው የሚኖረው አሁን ቀውል ብለናል ተግባርና ንግግር ብለናል ለምሳሌ ንግግር ያው በራሱ ራሱን የቻለ ነገር በመሆኑ ነው እንጂ ሄዶ ተግባር ነው አይደለ የምላስ ተግባር ነው እንበል ወይም ደግሞ النظام الصوتي ለመናገር የምንጠቀመው አካላታችን የሚተገብረው ተግባር ነው አያችሁ አይደል አንዱ አካል እኮ ነው ይሄን የተለያየ ሶውት ያወጣ ያለ አይደል ይሄን የተለያየ ድምጽ የተለያየ ፊደል የተለያየ አይነት ነገር የሚያስተጋባው ይሄው አንዱ አካላችን ነው አይደል ይሁን አላህ እንግዲህ እንደዛ አድርጎታል የአላህ ተአምር ይህ ድምጽ የሚባለው ነገር ራሱን ነው ብናስተነትነው አሁን አያጅባችሁም በጣም እኮ ነው የሚያጅበው የአላህ ቁድራ እኮ በዚህ ብቻ እንዳው ሰው ቢያየው ገርሞ እኮ አያበቃም ይሄው አንድ መሳሪያ ተመሳሳይ የሆነ ሁሉም ሰው ዘንድ ተመሳሳይ የሆነ የሁሉም ሰው ድምጽ ግን ይለያያል ያ ብቻም አይደለም ይሄው አንድ የሆነ አካል እንደምታዩት የተለያዩ ድምጦችን ነው የሚያወጣው ሶውቶችን ነው የሚያወጣው አጂብ ጆሮም ለይቶ ይሰማዋል ደግሞ ያን ሁሉንም ልዩ ያ አላህ ኸይር ለማንኛውም አሁን የሰው ስራ በስንት እንክፈልሽ የሰውን ስራ ሃያ አሁን አህካም ነው የምንቀራው ስለዚህ በጋራ ነው የምንቀራው የሚከታተለው ሰው ተሳትፎ ማለት ነው ወዓዝ አይደለም የምታዳምጡት ስለዚህ እንዴት እስኪ የሰው ስራ በስንት ይከፈላል ብላችሁ ታስባላችሁ ንግግር ተግባር ብቻ ብለን ነው ምን ነው ወይስ ሶስተኛ ይኖረዋል አራተኛ ይኖረዋል ወይስ አይኖረውም ትክክል ይሆንና ያልሆነ እሺ ተግባሩ በራሱስ ስራ ፍዕል የምንለው ነገር አፋ አዕማል የምንለው ነገር አመል የምንለው ነገር ለምሳሌ የንግግር አለ ቀውል ማለት ነው ተግባር ደግሞ ሌላ በአካል የሚተገበር አለ ከዛ ደግሞ የቀልብ ስራ ደግሞ አለ አይደለ ንያው እኮ የቀልብ ስራ ሐሳብ አያችሁ እሱ ደግሞ ሌላ ስራ ነው ስራው የአካል ስራ ሲሆን
ንግግርም ይሁን ሌላ እንቅስቃሴ ከነዚህ አንዱ ከሆነ ንያ ያስፈልገዋል ነው ባጭሩ። የቀልብ ስራ ከሆነ ግን ንያ ያስፈልገው። አያችሁ ኢኽላስ ንያ ያስፈልገው፣ ተወኩል ንያ ያስፈልገው። ለተወኩልህ ንያ አያስፈልግም ማለት ነው። ወሃከዛ የቂን ተወኩል እንትን አያስፈልገውም ምሳሌ ማለት ነው። ወሃከዛ ተግባራት የሆኑና ንግግር የሆኑት ግን ምን ያስፈልጋቸዋል? ንያ ያስፈልጋቸዋል። የተወኩል አይነቱ ንያ ያላስፈልገው ለምንድን ነው? ካለ ንያ ተለይቶ ይታወቃል። እሱ አይ አላህ ላይ ተመካ ሰውዬው በቃ ይሄ እኮ ምንም ከምን ይለያል? ይሄ ታውቋል በራሱ ካለ ንያ የሚታወቅና የሚለይ አለ። ያ አይነት አያስከዛ ውጭ ያለው ግን ሁሉም ያስፈልጋል፣ ንያ ያስፈልገዋል ማለት ነው። ግን እዚህ ላይ አሁን إنما الأعمال بالنيات سنل አሁንም متعلق من ጠለጠለው ምን አይነት ተግባር ላይ ነው ስንል ደግሞ ምን አይነት ተግባር ላይ ነው ስንል إذا كان مأمورا به شرعا በሸርዑ የታዘዘ ነገር ሲሆን ነው። አድርጉ ተብሎም ይሁን አታድርጉ ተብሎም ይሁን የታዘዘው ነገር ሲሆን ወይም በሌላ አገላለጽ አጅር የሚያስገኝ ነገር ሰውየው አላህ ዘንድ በኸይር ስራ ልመዘገብ ወይም የኸይር መዝገቡ ላይ ልመዘገብለት የሚችል አይነት ስራ ሲሆን ነው። ሙባህ የሆነው ነገር ንያ አያስፈልገውም። ንያ አያስፈልገውም። ለመብላት ነይተህ ብላ፣ ለመጠጣት ሙባህ ነው ይሄ ነይተህ ጠጣ አንልም። ሁክሙ ምንድነው? እሱ ሐራምን እንዳትበላ ሐላልን ብላ፣ ሐራም የሆነ ነገር እንዳትጠጣ ሐላል የሆነ ነገር ጠጣ፣ ምበቃህን ጠጣ፣ ዝም ብለህ አትጋት። ይሄ ነው አህካሞቹ እንጂ ነይተህ ጠጣ ነይተህ ብላ አንልም። ምን ከሆነ ነው ያ ሊሆን የሚችለው? ጦምን ነይት ሶላትን ነይት ነው እንጂ የሚሆነው ይሄ ሐላል መሄድ ፈለገ ሰውዬ ወደ ቤቱ አንተ ሰግደን ስናበቃ ወደ ቤታችን በኢዝኒላህ ተዓላ አላህ አፊያ አድርገን እንሄዳለን። ስንሄድ ነይተህ ሂድ ይባላል ነይተህ ተናገር አንልም ማለት ነው። ለምሳሌ ሙባህ የሆነው ነገር ሀዩሳ ዒባዳ የሆነው ነገር ላይ ነው ማለት ነው ንያ የሚያስፈልገው ጋሊበን ማለት ነው። መቼም እዚህ ጋር እንግዲህ አጅር የሚያስገኝም ሆኖ ንያ የማያስፈልገው ነገር ደግሞ ሊኖር ይችላል። ዒባዳ ሆኖ ሰውየው ካለ ንያም ሰርቶት ሊያገኝ የሚችሉ ነገሮች ሊኖሩ ይችላሉ። ንያ ወሃከዛ ብቻ ከዚህ ጋር ነው የሚገናኘው ማለት። ሂጅራህ ማለት አንድን ነገር ትቶ መተው ማለት ነው። ሂጅራህ ማለት እዚህ ላይ የተፈለገው ተርኩ መከተ ወመካን ትቶ ወደ መዲና መሰደድ ማለት ነው። ሂጅራህ በማለት የተፈለገው እንትኑ ነው ማለት ነው፣ ስደቱ ነው። ሁለት ምሳሌ ነው አሁን ነብያችን ሰለላሁ ዐለይሂ ወሰለም የሰጡን። አንድ አይነት ተግባር ሆኖ ግን የተለያየ መልክ የሚኖረው ማለት ነው። በንያ ምክንያት ሂጅራ ዱንያ ፍለጋ የወጣ ከአላህ አጅር ፈልጎ የወጣ ለዱንያ ይصيبها ያለውና አው ምራአትን የተዘወጁ ينكحها ያለው አንድ ነው። ያው ዱንያ ነው። በመሃል ሴት የተጠቀሰችው ትኩረት ለመስጠት ያክል ነው እንጂ ለሌላ ሴቷም እኮ ወንድ ፈልጋ ደግሞ ከሌላ ላግባ ብላ እኮ ብትወጣ እኮ ያው ነው። ለማግባት የወጣ ነው። ታዲያ ዝሙት ለመስራት መቼም ተነይቶም አይወጣ። ይሄ አይታሰብም አይሰወርም ሲጀመር አይሆንምና ማለት ነው። ስለዚህ ሴቷም ብትሆን إذا هاجرت تريد أن تتزوج برجل የሆነን ሰው ለማግባት ብላ ብትሰደድ እሷን እንደዛው እኮ ነው ማለት ነው። ምንም ቢሆን ይሁን ብቻ ምን ማለት ነው የተፈለገበት። ስለዚህ የሰውየው ስራ በመተግበሩ ብቻ ሳይሆን በንያው ነው የሚለካው ማለት ነው። ለዛማ ሲባል ረቡና ጀለ ወዐዘ ለም የጅዐል ሊልሙናፊቂን ዐመለን ለሙናፊቆች ስራ አላደረገላቸውም። ወላ ሊልካፊሪን ፈላ ኑቂሙ ለሁም የውመል ቂያመቲ ወዝና ሚዛንም አይቆምላቸውም ምመዘን ስራም የላቸውምና ይላል። አያችሁ
ሙናፊቆቹ እኮ ሰግደውም ጡመውም ጂሃድም አድርገውም ሁሉም ሙስሊሞቹ የሚተገብሩትን ተግባር እኮ ተግብረዋል ንያው ስለተበላሸ ግን ያ ሁሉ ሳይያዝ ቀረ ህይወቱን ኑሮት ሰውየው በጣም እኮ ነው የሚያስፈራው አይደለ በጣም ያስፈራው إن الله جامع المنافقين والكافرين في جهنم جميعا على መጨረሻው አላህ ሙናፊቆቹንና ካህዲያኖችን አንድ ላይ የጀሃነም ነው የሚዶላቸው አለ ካፊሮቹንና ሙናፊቆቹን አይደለም የሚለው ሙናፊቆቹንና ካፊሮቹን ነው የሚለው ዋናው የጀሃነም የሚገቡት እነሱ ናቸው ማለት ነው አሱ ሙናፊቆች ያ አላህ ያ ሁላ ተግባር አልተቆጠረም አወል ተቆጠረ ምክንያቱም ንያ ጋር ብልሽት ስላለ ማለት ሱብሃንአላህ ስለዛ ይሄ ሐዲስ በጣም ወሳኝ ሐዲስ ነው ልንጠነቀቅ ይገባል ንያችንን ልናስተካክል ይገባል ይሄ ነው ሌላ ስራ በንያ ነው የሚለየው ስራ ከስራ የሚለየው በንያ ነው አንደኛ ዒባዳዎችን ራሱ ዒባዳውን ከዒባዳ የምንለየው በንያ ነው የምንሰግደው ሶላት የትኛው ሶላት እንደሆነ ፈርዱን ነው ወይስ ሱናውን ነው እየሰገድን ያለ ነው አሁን እየሰገዱ ያሉት ሱናን ነው እየሰገዱ ያሉት የፈርድና የሱና ሱራ ይለያያል እንዴ ስትሰግደው ሱናም ተክቢር ተክቢረቱል ኢህራም ታረጋለህ ሸርጡን አሟልተህ ነው የምትመጣው ከዛ በኋላ ተክቢራ ታረጋለህ ትቀራለህ ሩኩዕ ታደርጋለህ ወኢላ አኺሪ ራሱ ፈርድ ላይ የምትሰራውን ስራ ነው የምትሰራው ልዩነት የለውም ልዩነቱ የሚኖረው በረካዓው ቁጥር ሊሆን ይችላል በረካዓውን ቁጥር ልዩነት የሚኖረው ፈርዶቹ ናቸው እንጂ ምክንያቱም ፈርዶቹ 2 ረካዓ 3 ረካዓ 4 ረካዓ ናቸው በተርቲብ ፈጅር ሲሆን 2 ረካዓ ይሆናል መግሪብ 3 ይሆናል ሌሎቹ 4 ይሆናሉ አይደለ ይሄ ሆኖ ያለ መግሪብና ዒሻና ዓስርና ዙሁር ተመሳሳይ ረካዓ ነው ያላቸው ሚለያቸው ንያ ነው ጊዜያቸው የተለያየ ቢሆንም ጀምዓ አድርጎ ቢሰግድ ሰውየው አንድ ላይ አድርጎ ቢሰግድ ሶላቱን ሁለቱን የሚለየው በንያ ነው ወይም የሚሰግደው ሶላት በሰዓቱ ነው እየተሰገደ ያለው ወይስ ያመለጠውን ሶላት ነው ቀዳ ያወጣ ያለው ይሄንንም በንያ ነው የሚለየው ብዙ ነገሮች ወደ ሱያም ስንመጣ አሁን ለምሳሌ አንድ ሰው ባይበላና ባይጠጣ ብታቀብ ከመብላትና ከመጠጣት ንያ ከሌለበት ጾም አይባልም ጾም የሚያስብለው ምኑ ነው ንያው ነው እንጂ ሰውየው ለምን 24ቱን ሰዓት ሳይበላ ሳይጠጣ ለምን አይቀመጥም አረ ለምን ሳይናገርም አይቀመጥም ምንም የሚቆጠርለት ነገር የለም ሂዶ መተው ነው ጾም ማለት መተው ነው ያ መተው ዒባዳ የሆነው በንያ ነው ኢንማ الأعمال بالنيات ያንኛው ተራበ ነው የምንለው ወይም ተጠማ ነው የምንለው ያልነየው የነየውሳ ጾመ ነው የምንለው ወይም ጾመ ነው የምንለው ማለት ነው وهكذا ሰውየው ቢታጠብ አንድ ሰው ለምሳሌ ታጠበ ምን ብሎ ነው የታጠበው ሐደቱን ለማስወገድ አስቦ ከሆነ የታጠበው ሰውየው ዒባዳ ሆነ ማለት ነው ውዱእ ቢያደርግ ለምሳሌ ወይም ደግሞ ሙቆታል ቀዝቀዝ ላደርግ ሰውነቴን ብሎ ቢሆን ያደረገው ለምሳሌ ወይም ካለምንም ንያ ቢያደርገው ያው ታጠበ ነው የምንለው እንጂ ተወዳ እንላለን አንልም ንያ ያስፈልገዋል وهكذا እንደገና ንያ ከነዚህም አልፎ ሐላል የሆነውንም ነገር አጅር ወደ ማስገኘት ሊያደርገው ይችላል የሚባልም አለ እርግጥ ሐላል ሆኖ ካለ ንያ አጅር የሚያስገኝ ነገርም ቢኖርም ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ምን ብለዋል ወፊ ቡድዒ አሐዲኩም ሰደቀቱን በመኝታችሁም አጅር ታገኛላችሁ አሉ ሷሃቦቹ ጠየቋቸው በራሳችን ስሜት ፍላጎታችንን ስላደረግን አሏቸው እኮ ሐራሙን ብትሰሩ ትጠየቁ የለ አው ስለዛ ሐላሉን ስትጠቀሙ አጅር ታገኛላችሁ ማለት ነው አሉ ይሄ በንያ አይደለም አንዳንድ ሰዎች ሰውየው ነይቶ እኮ ቤተኛ ያገኛል ከንያ ጋር የሚያያይዙ ሰዎች አሉ
ይሄ ትክክል አይደለም ምንም ንያ ጋር ግንኙነት የለውም ይሄ እነዛ ሱሐቦች እኮ አጅር አላችሁ ሲባሉ አጅር ያስገኛል ብለው እንኳን አላሰቡትም እኮ አጅር እንደሚያስገኝም አላወቁም እኮ ሲጀመር ግን አጅር ያገኙት ነው አጅሩን ያገኙበት ነው አሁንም ሁሉም ባልና ሚስቶች ያገባ ሰው ሁላ ባልና ሚስት አብሮ በመተኛታቸው አጅር ያገኛሉ ብሎ ያስባል እንደ ሁሉም ሰው የማያውቀው ሰው ብዙ ነው ታዲያ ካላወቀ አጅር አታገኝም ይባላል እንዴ አይባልም ያገኛል አይወቅ በሐላሉ ይሄድ ብቻ እሱ ያገኛል በቃ ሳያውቀው ራሱ አጅር የሚያስገኝ መሆኑን ራሱ ሳያውቅ ያገኘዋል ማለት ነው እንዲህ አይነት እንትኖችም ይኖራሉ በጥቅሉ ንያ ዒባዳን ከዒባዳ ይለያል ፈርድና ሱና ለምሳሌ ብለን እንዳልነው እንዲሁም ረካዓው ራሱ በንያ ነው ለምሳሌ ሰውየው ፈጅር ላይ ሁለት ጊዜ ነው የሚሰግደው ተንስቶ አዛን ከተባለ በኋላ ከኢቃም በፊት ይሰግዳል ሁለት ረካዓ ነው የሚሰግደው ኢቃም ከተባለ በኋላ ሁለት ረካዓ ነው የሚሰግደው ምንድነው አሁን ሁለቱን የለያቸው የመጀመሪያው ሱና ተብሎ ስለተነየተ የሁለተኛው ደግሞ ፈርድ ሶላት ተብሎ በመነየቱ ነው ማለት ነው በንያው ነው የሚለየው ለአላህ ነው የተሰራው ወይስ ለአላህ አይደለም የሚለው በምንድነው የሚለየው ይሄ ደግሞ እንደገና በንያ ነው ማለት ነው እነማ الأعمال بالنيات ዋናው ይሄ ነው ሰውየው ብሎ ከሆነ የሰራው አው አጅር ላይ ያገኝ ለአላህ ብሎ طيب ከሆነ ደግሞ አጅር ሊያገኝ ማለት ነው ሪያ የሚባለው ነገር ኢኽላስን የሚያጠፉ ነገሮች በጣም አደገኛ ነገር መሆናቸውንም ከዚሁ ሐዲስ ላይ እንማራለን ማለት ነው አላህ Subhanahu Wa Ta'ala ንያችንን ያስተካክልልን ኢኽላስ አላህ ይስጠን ንያችንን የቀና አላህ ያድርግልን አላህ ምን ሰራውን ስራ ሁላ አጅር የምናገኝበት እሱ ዘንድ በኸይር የምጣፍልን አላህ ያድርግልን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ